ተወዳጁ አርቲስት ሄኖክ ወንድሙ ፊጋው ሰሞኑን በማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑ ታዋቂ ሰዎች መካከል ነው። ሄኖክ ወንድሙ ፈረጃ የተሰኘውን ፊልሙን ሰርቶ ለማጠናቀቅ ወደ 6 ዓመታት የሚጠጋ ጊዜን በፈጀበት ሰዓት በጣም የማይታመኑና አስገራሚ ክስተቶች ተፈጥረው ነበር። ከ41 ኪሎ ግራም በላይ ከሰውነቱ ላይ አስወግዶ ከስቶ ጠቁሮ ብዙ ስቃዮችን እንዳሳለፈ ተገልጿል። ከዚህ በተጨማሪ እውቅ አርቲስቶችና ወዳጆቹን ጭምር ክህደት እስከ መፈጸም ደርሷል። በዚህ ስራ የተነሳ ማለት ነው። ምንድነው የተከሰተው? ምን አይነት ክህደት ነው የተፈጸመበት የሚለውን እናነሳለን። በሌላ በኩል ግን ተወዳጇ ድምጻዊት ራሄል ጌቱ ለሄኖክ ያደረገችው ነገር በጣም አስገራሚና ደስ የሚያሰኝ ተብሏል። ምንድነው ያደረገችው ነገር የሚለውን እንዲሁ ወደ እናንተ እናደርሰዋለን ማለት ነው። ሌላኛው ግን ወደ እናንተ የምናደርሰው መረጃ ከነቀምቴ ከተማ የሰማነውና አሳዛኝ የሆነ ክስተት ነው። ወጣት ናት። ለ4 ዓመታት ያክል ኮሌጅ ላይ ብዙ ስቃዩን እየበላች ተምራለች። በጣም ጎበዝና ታታሪ እንዲሁም አላማ ያላት ልጅ እንደነበረች መረጃዎች ይጠቁማሉ። ነገር ግን እቺ ወጣት ልትመረቅ በጣም ጥቂት ጊዜያት ብቻ ሲቀሩ ህይወቷ አልፎ ተገኘ። ራሷን አጥፍታም እንደሆነ ነው የተገኙት መረጃዎች የሚጠቁሙት። ምንድነው የተፈጠረው? እቺ ልጅ ራሷን እንድታጠፋ ያውም ልትመረቅ ጥቂት ጊዜያት ብቻ ሲቀሩ እንዲህ አይነት አሳዛኝ ነገር የተፈጠረባት በምን ምክንያት ነው ብለን እንድንማማርበት ይህንን ታሪክ እናነሳለን። ሌላው ወደ እናንተ የምናደርሰው ጉዳይ ደግሞ ሰሞኑን አንድ ፕሮግራም ላይ ተገኝቼ ነበር። ተወዳጇ አርቲስት አስቴር አለማየሁ 25ኛ ዓመት የጋብቻ በዓሏን ባከበረችበት ልዩ ፕሮግራም ላይ ይህ ፕሮግራም ለኔ በጣም አስደናቂ ሆኖ ተመልክቻለሁ። በጣም ደስ የሚያሰኙ ክስተቶችም የተፈጠሩበት ያየሁበት ነው። በተለይ ከባለቤቷ ጋር ያላት ግንኙነት፣ ባል ለሚስቱ፣ ሚስት ለባሏ ፍቅራቸውን የሚገላለጡበት መንገድ በጣም የሚገርም ነው። በዚህ መሰናዶ ላይ የተመለከትኳቸው ለየት ያሉ ክስተቶችም እንዲሁ በቪዲዮ አስደግፈን ወደ እናንተ የምናደርሳቸው ናቸው ማለት ነው። እነዚህንና መሰል ሰሞንኛ ጉዳዮችን ይዘናል። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ቻናላችን እንግዲህ ልዩ ክስተቶችን የሚያደርሰው ወቅታዊ፣ ማህበራዊ እንዲሁም አዝናኝ፣ አስተማሪ የተባሉ ጉዳዮችን ይዳስሳል። ዛሬም ደግሞ በእንዲህ አይነት መንገድ ተገናኝተናል። ጌታቸው በላይ አብሬያችሁ ቆይታ የማደርግ ይሆናል። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ደግሞ እንደተለመደው ላይክ አድርጋችሁ ጀምሩ። ወደ ዝግጅቱ እንለፍ። ከሰሞኑ አንድ መረጃ ሳጋራችሁ ነበረ። ተወዳጁ አርቲስት ሄኖክ ወንድሙ ፊጋው በልጅነቱ ምን አይነት አስተዳደግ እንደነበረው፣ በተለይ አምባሳደር ፍሉህ አካባቢ የነበረው የልጅነቱ ጊዜ በጣም አስገራሚ እንደነበር ስነግራችሁ ነበረ። ስለ ፊልም እውቀቱ አልነበረውም፣ ነገር ግን ፊልም ወዳጅ ነው፣ ይመለከታል። በተለይ አምባሳደር ሲኒማ ከቤቱ ወጥቶ ፊት ለፊቱ የሚያገኘው በመሆኑ ጧት ማታ ፊልም ለማየት የነበረው ጉጉት በጣም ልዩ እንደነበር ከዚህ ቀደም በተለያዩ ቃለ መጠይቆች ላይ ሲናገር ተደምጦ ነበር። ሄኖክ እንደዚህ አይነት መንገድ ነበር ያደገው። እድሜው ከፍ እያለ ሲመጣና ወደ ጉርምስናው ዓለም ሲቀላቀል ግን ነገሮች ተቀያየሩ። ከሰዎች ጋር መጣላት አበዛ። ሰዎችን ይደበድባል ወይ ይደበደባል። በእንደዚህ አይነት መንገድ 10 ጊዜ ወደ እስር ቤት ይሄዳል። በእንዲህ አይነት ህይወት ውስጥ ነበር የሚመላለሰው። አንድ ጊዜ ግን ያልተጠበቀ ነገር ተከሰተ። እንዲሁ ከሰዎች ጋር ተጣላና እስር ቤት ገባ። 3 ዓመታት እዚያ እስር ቤት ውስጥ እንዲቆይ ተደረገ። ያ እስር ቤት ግን የህይወቱን ምዕራፍ የቀየረለት፣ ራሱን አስተሳሰቡን እንዲያሻሽልና እንዲቀይር ያደረገው ክስተት ነበር። በጣም በርካታ መጽሐፍቶችን ማንበብ ጀመረ፣ ማስተዋል ጀመረ። ለምንድነው እንዲህ የሆንኩት ብሎ ራሱን መገምገም፣ መመልከት ጀመረ ማለት ነው። በጣም በሚያስገርም ሁኔታ ሄኖክ ፍጹም ትሁት፣ ሀገሩን ወዳድ፣ ቤተሰቦቹን ወዳድ፣ የሰፈሩን ሰዎች የሚወድ ያ ትዕቢተኛ የነበረው ወጣት ተለውጦ ሌላ ትህትና የተላበሰ ሰው ሆኖ ከእስር ቤት ወጣ ማለት ነው። ይህ በጣም አስገራሚ ክስተት ነው። እንግዲህ ብዙ ሰዎች ህይወታቸው የሚለወጥበት ምክንያት ብዙ አይነት ነው። የሄኖክም የተለወጠበት መንገድ ይሄ ነበር ማለት ነው። ብቻ ግን በእንዲህ አይነት መንገድ መጣ። ቀስ በቀስ ግን በነበረው የፊልም ፍቅር ጭራሽ ወደ ትወናው፣ ጭራሽ ወደ ዋናው መንገድ መምጣት ጀመረ። ካሜራ ፊት ለፊት አንዳንድ ፊልሞችን መስራት ጀመረ። ቀስ በቀስ ወደ መሪ ተዋናይነት መጣ ማለት ነው። እንግዲህ ከ12 እና ከ13 ዓመታት በፊት ነበር ትራፊኳና መሰል አማርኛ ፊልሞች ላይ በመሪ ተዋናይነት መሳተፍ የጀመረው። ያኔ እንግዲህ ፊልሞቹን ስናያቸው ገና ጀማሪ ተዋናይ አይመስልም ነበር። ድንቅ የሚባል የትወና ብቃቱን ነበር ሲያሳየን
ሲያመላክተን የኖረው። በዚህ መሃል ግን ወደ ፊልሙ እየተንደረደረና ወደ እውቅናው እየተጓዘ ባለበት ከአንዲት ጀርመን ከምትኖር ኢትዮጵያዊት ጋር በምሽት ክበቦች ላይ ነበር የተዋወቀው። ከዚህ ልጅ ጋር ከአንድ አመት በኋላ እንደ አዲስ ተገናኙና ወደ ጓደኝነት ተለወጠ ግንኙነታቸው። ቀስ በቀስ ደግሞ ወደ ፍቅር። ከዛ ምን ተፈጠረ? ልጅ ወለዱ። ከዛች ልጅ እንግዲህ ጀርመን ሀገር ልውሰድህና አብረን እንኑር ልጃችንንም በጋራ እናሳድግ ትለውና የተወሰኑ እውቅናዎችን አግኝቶ ወደ ጀርመን ሀገር ያቀናል። እዚያ ሆኖ ግን ኢትዮጵያ ተናፍቀው ጀመር። በተለይ የፊልሙ ድባብ ሀገር ቤት እያለ ከጓደኞቹ ጋር ያሳልፈው የነበረው ከአርቱ ዓለም ራሱን ማውጣት ማግለል አልቻለም ነበር ማለት ነው። ይህንን ስሜት የተረዳችው እቺ ሴት ደግሞ በቃ ስሜት በእንዲህ አይነት መንገድ ተጎድቶ ከምትቀጥል ወደ ሀገር ተመለስና የምትወደውን ፊልም ስራ ብላ ፈቀደችለት። የልጁን ኃላፊነት ደግሞ እሷ ልትወጣ ያንን ተስማሙ ማለት ነው። ሄኖክም ወደ ኢትዮጵያ መጣ። ወደ ፊልሙ እንደ አዲስ ገባ። የወደፊት ትዳሩንም ጭምር እስከ መተው የደረሰበት የሚወደው ሙያ ነው የፊልም ሙያ ማለት ነው። አሁንላችሁ ይሄንን ሁሉ መስዋዕትነት የከፈለበት ሙያ ከዚያ ሁሉ ደግሞ የተሻገረ አስገራሚ ነገር ተፈጥሮበታል። ከቅርብ ጊዜያት ወዲህ እንግዲህ ፈረጃ የተሰኘውን ፊልም ለመስራት ከ6 ዓመታት በፊት ነበር ያቀደው። ተጀመረ ከድርሰቱ ስራ ጀምሮ ማለት ነው። ሀገራችን ውስጥ ታይቶ በማይታወቅ መንገድ ነው ፊልሙን ለመስራት የፈለገው ሄኖክ። እንግዲህ እንደምታውቁት እኛ ሀገር ላይ ፊልም ለመስራት ሲታሰብ ከተጻፈ በኋላ ድርሰቱ ተይዞ የሆኑ ባለሀብቶችን በማናገር ይሄንን ፊልም ፕሮዲዩስ ታደርጉልኛላችሁ ወይ፣ ይሄንን ፊልም ትሰሩልኛላችሁ ወይ ብለው በመጠየቅ ከዛ በኋላ ከዛ ከባለሀብቶቹ ከሚገኘው ገንዘብ ነው ፊልሙ ለተዋናዮች፣ ለዳይሬክተሮች፣ ለሲኒማቶግራፈሮችና ለሌሎች ክሮች እየተከፈለ የሚመጣው ማለት ነው። ሄኖክ ግን ከዚህ ለየት ያለ መንገድ ነበር ያሰበው። ይሄ ምንድነው? ከህዝብ 5 ብር ቢዋጣና ፊልሙን ፕሮዲዩስ ባደርገው በህዝብ ገንዘብ ያ ፊልም ደግሞ በሚያስገኘው ትርፍ ሌላ ፊልም እየወለደ እንዲህ እያለ እስከ 50 የሚደርሱ ፊልሞችን መስራት እችላለሁ፣ ፊልም በህዝብ ነው ማደግ የሚችለው የሚል ሐሳብ ነበረው ሄኖክ። እርግጥም ወደ ህዝቡ ይዞት መጣ። በማህበራዊ ሚዲያ ላይ መናገር ጀመረ። በጣም በሚያስገርም ሁኔታ ግን ወደ 1200 አካባቢ የሚጠጉ ሰዎች ብቻ ናቸው ድጋፍ ያደረጉት ማለት ነው። ብዙዎቻችን ይሄንን ዓላማ ይሄንን አስገራሚ ነገር አልደገፍንም። 5 ብር ብቻ እኮ ነው ደግሞ። ብቻ ግን በነዛ አይነት መንገድ የተጀመረው ሂደት ወደ 3.3 ሚሊዮን አካባቢ ከህዝብ ተሰበሰበ። በዚያ ፊልሙ ተጀመረ። እጅግ በሚያስገርም ሁኔታ ግን ያ ገንዘብ ፊልሙን ለማጠናቀቅ አልቻለም። ከዛ ምንድነው ያደረገው ሄኖክ? መኪናውን ሸጠ። በቃ በእግሩ መመላለስ ጀመረ። በእግሩ እየሄደ በእግሩ እየተመለሰ ፊልሙን እስከ ዛሬ ድረስ በብዙ መስዋዕትነት አጠናቀቀ። በዚህ መሃል ግን ሌላው በጣም አስገራሚ ክስተት ምንድነው? እዚያ ፊልም ላይ ሄኖክ 4 ድርሻ አለው። ደራሲ ነው፣ ዳይሬክተር ነው፣ ኤክስኪዩቲቭ ፕሮዲዩሰር ነው፣ ማለትም ፊልሙን በገንዘቡ ፕሮዲዩስ ያደረገ ነው። ከዚህ በተጨማሪ ደግሞ መሪ ተዋናይም ነው ማለት ነው። እዚያ ውስጥ በትወና የሚወክለው ካራክተር ወይም ገጸ ባህሪ ደግሞ ሰውነቱ ከሱ ፊዚካል ጋር የሚገናኝ አይደለም። ስለዚህ ያንን ካራክተር ለማምጣት ሰውነቱን መቀነስ አለበት ማለት ነው። ሲጀምረው ፊልሙ በላይ ኪሎግራም ይመዝን ነበር ሄኖክ። ልክ ወደ ፊልሙ ቀረጻ ሲገባ ግን 41 ኪሎግራም ነው የቀነሰው። የማይታመን በጣም አስገራሚ ነገር ነው ማለት ነው። ይሄ ብዙ ሰዎች እንግዲህ በጤና ላይ ችግር አላመጣብህም ወይ ያሉ ይጠይቁት ነበር። ግን ጤናዬ ላይ ችግር አልፈጠረብኝም፣ ከሱ ይልቅ ጭንቀቱ ነበር ሊገለኝ የነበረው ብሏል። ከዚያ ይልቅ ደግሞ የሰዎች ስድብም ጭምር በጣም ያሳዝነኝ ነበር ሲል ተናግሯል ሄኖክ። እንግዲህ ሰዎች ምን አይነት ስድብ ቢያደርሱበት ነው ብትሉ በየኮሜንቱ ብትገቡ ሄኖክ በሚሰራው ፊልም ላይ አንተ ከህዝብ ዘርፈሃል፣ ከህዝብ ገንዘብ አዋጡ ብለህ ለራስ ለግል ጥቅምህ አውለኸዋል የሚሉ የተለያዩ ስድቦች ነው ሲያስተናግድ የነበረው ሄኖክ ግን ከዚያ ተሻግሮ የራሱን መኪና እስከመሸጥ ያለውን ንብረት እስከማጣት 6 ዓመታት ያክል ሌላ ምንም አይነት ስራ ሳይሰራ ለዚህ ፊልም ብቻ መስዋዕትነት እንደከፈለ ሲናገር ተደምጧል ማለት ነው። እንግዲህ ከመሰደቡ ህዝብ ፊት ከመቆሙ ባሻገር ግን የሄኖክ የራሱ ወዳጆች፣ የቅርብ ጓደኞች ከዚያ ባለፈ ደግሞ በተለያየ መንገድ የምናውቃቸው ታዋቂ ሰዎች ጭምር ከሄኖክ ህይወት ወጣ ገለል እንዳሉ ነው የተነገረው። በዚህ ስራ ምክንያት ምንድነው? ከህዝብ የተዋጣ ገንዘብ ስለሆነ ነገ ተጠያቂነት በእኔ ላይ ሊመጣ ይችላል፣ ከሄኖክ ጋር በታየው ቁጥር፣ ከሄኖክ ጋር አብሬ በሄድኩ ቁጥር እንደዚህ አይነት ነገሮች ሊፈጠሩ ይችላል ብለው በራሱ ሙያ ውስጥ ያሉ ሰዎች ከዚያ መንገድ ከዚያ ህይወት አግልለዋል ማለት ነው። እንግዲህ እንደ ክህደት የተቆጠረበት መንገድ አለ። በሌላ በኩል ግን ሄኖክም ሲናገር እንደነበረው እነዚህ ሰዎች አይፈረድባቸውም። ምክንያቱም በኢትዮጵያ የተለመደ ነገር አይደለም፣ አዲስ ነገር ነው። ከህዝብ ብር ጠይቆ ፊልም መስራት አዲስ ስለሆነ ሊያስፈራቸው ይችላልና አይፈረድባቸውም የሚል ሐሳቡን ሰጥቷል። በሌላ በኩል ያሉ አስተያየት ሰጪዎች ግን እነዚህ ሰዎች ክህደት ነው የፈጸሙበት ብለው እየተቿቸው ይገኛሉ ማለት ነው።
ሌላው በዚህ ፊልም ላይ የታየው በጣም አስገራሚ ክስተት ግን የራሄል ጌቱ ለሄኖክ ወንድሙ ያደረገችው ነገር ነው። ራሄል ጌቱ ሄኖክ በጣም ተስፋ በቆረጠበት በቃ ይሄን ፊልም ለመስራት አልቻልኩም እስከ ማለትና ያንን ሁሉ መስዋዕትነት ከፍሎ ግን ወደ ኋላ ገሸሽ ባለ ጊዜ እባክህ እንደምንም አብረን እንጨርሰዋለን አይዞህ በማለት በጣም ከፍተኛ ድጋፍ ታደርግለት እንደነበር ሄኖክ መስክሯል። እንግዲህ ራሄል ጌቱ የሰፈሩ ልጅ ናት፣ አብሮ አደግ ናቸው። የራሄል እናትና የሄኖክ እናት አንድ ላይ ጎረቤት እንደነበሩ ጓደኛሞች እንደነበሩም ጭምር ሄኖክ ሲናገር ነበር። ልጆቹ ደግሞ አብሮ አደጎች ስለሆኑ ጓደኛሞች ናቸው። ስለዚህ ሄኖክን ታውቀዋለች፣ ብርታቱን፣ የጀመረው ነገር ምን ያህል እውነት እንዳለው ምን ያህል ትልቅ ፕሮጀክት እንደሆነ ስለምትረዳ ከጎንህ ነኝ አይዞህ በማለት ስታበረታታው እንደነበር ይሄ ደግሞ ለሱ ትልቅ ስንቅ እንደሆነው ሲመሰክር ነበር። ሌላኛዋ ተወዳጇ የፊልም ደራሲና ዳይሬክተር ቅድስት ይልማም ጭምር በየቀኑ 12000 ብር የሚከራይ ትልቅ የሚባል ካሜራ ከ3 ወራት በላይ እንዲጠቀምበት ፈቅዳለትም ነበር ማለት ነው። ይህንን ፊልም ሰርቶ ለማጠናቀቅ ሄኖክ ከከፈለው ሌላው መስዋዕትነት ውስጥ አንዱ ልጁን ለ2 ዓመታት ያክል አይቷት አያውቅም። ጀርመን ሀገር ነው የምትኖረው እንዳልኳችሁ ከእናቷ ጋር። በዚህ ስራ ምክንያት እንግዲህ ከኮንሰንትሬሽን ላለመውጣት ውስብስብ ባሉት ሂደቶች ምክንያት ልጁን ማየት አልቻለም ማለት ነው። ለ6 ዓመታት ያክል ተንፍሽ አላውቅም ይላል ሄኖክ። መተንፈስ ሲባል የምናስገባው የምናስወጣውን አየር አይደለም። ነፃነት አላገኘም ሄኖክ። ፊልሙን ሰርቶ ለማጠናቀቅ ከሌሎች ነገሮች በሙሉ እንደራቀ ነው የተነገረው። ይሄ ብቻ አይደለም፣ እንጀራ ቀምሶ አያውቅም። ታምናላችሁ? አሁን ፊልሙን ሰርቶ ሲያጠናቅቅ ነው እንጀራ የቀመሰው። በጣም የሚገርም ነው። ምክንያቱም ሰውነቱ ላይ የኪሎ መጨመር እንዳይመጣና የተፈለገው ገጸ ባህሪ የፊዚካል ወይም የአካል መጠን ጭማሪ እንዳያሳይ በማሰብ የሚፈልገውን ነገር መብላት እስከሚያቆም ድረስ ነው የቀጠለው። በጣም በአስገራሚ ሁኔታ በሳምንት ለ3 ቀናት ያክል ብቻ ምግብ ሲበላ እንደነበር ነው የተነገረው። ያውም በቀን 1 ጊዜ፣ ከሳምንቱ ቀናት ደግሞ 3 ቀን ብቻ ማለት ነው። እኛ በቀን ስንት ጊዜ በሳምንት ስንት ጊዜ እንደምንበላ እናውቀዋለን ሁላችንም። እና ይህንን ሁሉ መስዋዕትነት ነው ያለፈው ለማለት ነው። የሄኖክን ነገር ላበቃ ነው። ግን አንድ ነገር ልንገራችሁ። ሄኖክ ፊልሙን ሰርቶ ያጠናቀቀበት እለት የገጠመውን ነገር ልንገራችሁ። እንደምታውቁ ፊልም በሚሰራበት ጊዜ በጣም በርካታ ባለሙያዎች አሉ። እነዚህ ባለሙያዎች ደግሞ በክፍያ የሚሰሩበት ሂደት አለ። በተለያየ መንገድ ነውና ለልጆቹ ክፍያውን እየከፈለ መጣና ልክ አንድ ልጅ ብቻ ሲቀረው አካውንቱ ላይ ያለው በጣም ጥቂት ገንዘብ ነው። ለልጁ መላክ ካለበት ገንዘብ የተወሰነ 50 ብር ወይ ምናምን የጎደለው አይነት ሂሳብ ነው አካውንቱ ላይ ያለው። ከዛ ለጓደኛው ደወለ፣ 100 ብር ላክልኝ ባክን ሂሳብ ጎሎኝ ነው ይለዋል። 50 ብር ይልክለታል ማለት ነው። ከዛ ለዚህ ልጅ የሚገባውን ክፍያ ይልክና አካውንቱ ላይ ስንት ብር ይቀራል? 12 ብር ብቻ ይቀራል ማለት ነው። ሄኖክ በራሱ አንደበት ነው ይሄንን የተናገረው። እንግዲህ የመጨረሻው ፊልም ቀረጻ የተከናወነው አዲስ አበባ ሳይንስ ሙዚየም አካባቢ ነበረ። ወደ ቤቱ ለመመለስ የታክሲ እንኳን አልነበረውም ማለት ነው አካውንቱ ላይ። ከዛ ምንድነው ያደረገው? በእግሩ ነበር የተጓዘው። በእርግጥ እኔ ከዛ ፊት ፊልሙን በመሰራበት ጊዜ በእግሬ ሄጃለሁ ይላል ሄኖክ። ያኔ አዲስ ያልነበረም ግን 12 ብር ቀርታይ ነበር በማለት ነው የተናገረውና ነገር ግን የመጨረሻ ስኬት ስለነበር ለኔ በጣም ደስታ ነበር፣ በጣም ተደስቼ ነበር የገባሁት እያለ ነው የተናገረው ሄኖክ። ለማንኛውም የሚወዱት ሙያ ሲባል እንዲህ አይነት መስዋዕትነት ድረስ እንደሚከፈል ያስተማረን ድንቅ ወጣት በመሆኑ ይህንን ታሪክ ደጋግመን የምናወራው ጉዳይ ነው ማለት ነው። እና ሄኖክ ወንድሙ በጣም ሊመሰገን የሚገባው ነገ ከነገ ወዲያ ለኢትዮጵያ ፊልም እድገት በጣም አስተዋጽኦ ካደረጉ ሰዎች መካከል ተርታ ልናስቀምጠው የምንችል ወጣት ሆኗል ማለት ነው ሄኖክ። ቀደም ብዬ በመግቢያ ላይ ከጠቆምኳችሁ ጉዳዮች መካከል እንግዲህ በነቀምቴ ከተማ የተፈጠረውና የሰማነው መረጃ በጣም አሳዛኝ ክስተት ሆኖ ተመልክተናል። ወጣቷ ሄንሴኔ ተፈሪ ተብላ ነው የምትጠራው። እንዳልኳችሁ በነቀምቴ ከተማ ነው ኑሯን ያደረገችው። በጣም ትልቅ ዓላማ የነበራት በጣም ጎበዝ ተማሪና ትምህርቷንም በሚገባ የምትከታተል በኮሌጅ ውስጥ በጣም ጥሩ ከሚባሉ ተማሪዎች መካከልም አንዷ እንደነበረች ነው መረጃዎች የሚጠቁሙት። ከዛ ባለፈ ግን ባህሪዋ መልካም ነው። ከሰዎች ጋር ያላት ግቡቡነትም በጣም ጥሩ እንደሆነ ነው እንዲሁ ተገኙት መረጃዎች የሚጠቁሙት ማለት ነው። በኒው ጄኔሬሽን ኮሌጅ ውስጥ በቢኤስሲ ነርሲንግ ውስጥ ነው ትምህርቷን ስትከታተል የነበረው። የነርሲንግ ዲፓርትመንት ተማሪ ነበረች ማለት ነው። እና እንዳልኳችሁ ለመመረቅ በጣም ጥቂት ጊዜያት ብቻ ስለቀሯት አስፈላጊውን ዝግጅት እያደረገች እንደነበር ነው መረጃዎች የሚጠቁሙት። ነገር ግን ከዚያ በፊት ትምህርቷን በምትከታተልበት ጊዜ አንድ እንቅፋት ነበረባት። ይሄው ምንድነው? የትምህርት ቤቱን ክፍያ ሙሉ ለሙሉ መክፈል አልቻለችም ነበር በነበረባት የፋይናንስ ችግር ምክንያት ማለት ነው። እንግዲህ ይህንን ገንዘብ ለመክፈል ብዙ ጥረቶችን አድርጋ ሊሆን ይችላል፣ ብዙ ሙከራዎችን አድርጋ ሊሆን ይችላል። ግን ስላልቻለች
15,000 ብር አካባቢ ያልከፈለችው ገንዘብ እንዳለባት ከኮሌጁ ይነገራታል። ይህ ብቻ አይደለም። ይህንን ገንዘብ ይህንን ክፍያ እስካልከፈለች ድረስ የኤግዚት ኤግዛም ወይም የመውጫ ፈተናውን መፈተን እንደማትችል ይነገራታል። በዚህ ምክንያት ከፍተኛ ጭንቀት ውስጥ ትገባለች። ይህንን ለማድረግ እንግዲህ የራሷን መፍትሄ ብትፈልግም ብትሞክርም ስላልቻለች ያደረገችው በጣም የሚያሳዝን ክስተት ምንድነው? ራሷን ያጠፋችው። ከጓደኞቼ ተነጥዬ አብረውኝ ከተማሩ ሰዎች ተገልዬ እንዴት ነው ለብቻዬ ለኔ በጣም አስፈላጊ የሆነውን ይሄንን ፈተና እንዴት ሳልወስድ ቀራለሁ በሚል በከፍተኛ ስነ ልቦና ጫና ውስጥ ቆይታ በእንዲህ አይነት መንገድ ሞታ ተገኘች ማለት ነው። ሙሴ ቡቱታ የተባለ አስተያየት ሰጪ ስለዚህ ጉዳይ ሲናገር ለአንዳንድ ሰዎች 15,000 ብር ቀላል ሊሆን ይችላል፣ ለሌላኛው ግን የህይወትና የሞት ያህል ከባድ ፈተና ነው። እቺ ወጣት እችን ገንዘብ በማጣቷ ተስፋ ቆርጣ ውድ የሆነውን ህይወቷን ማጣቷ እጅግ ልብን የሚሰብር ነገር ነው። ይህ አሳዛኝ ክስተት ወጣቶች የዛሬውን አስቸጋሪ እጦት ሳይሆን የነገውን ተስፋ ማየት እንዳለባቸው ትልቅ ማሳያ ሊሆን ይገባል፣ ልንማር ይገባል ከዚህ በማለት ነው እንግዲህ ሙሴ ሐሳቡን አስቀምጦ በማህበራዊ ሚዲያ ላይ የተመለከተ ነው። በእርግጥ ህይወት ላይ የማያልፍ ፈተና የለም። ነገር ግን ዛሬ ላይ ሆነን ስንመለከተው የማያልፍ ስለሚመስለን የማንወጣው ስለሚመስለን እንዲህ አይነት አስቸጋሪ የሆኑ ውሳኔዎችን በህይወታችን ልንወስን እንችላለን። በጣም ከባድ የሆነ ስህተት እንደሆነም ብዙ ሰዎች ከዚህ ቀደም እንዲህ አይነት ነገሮች ሲፈጠሩ ይናገራሉ። ለቤተሰብ በጣም ከፍተኛ ሸክም ነው፣ ምክንያቱም የማይወጣ ሐዘንን ያከናንባል። ከዚያ ውጭ ደግሞ በሃይማኖቶችም እንደሚገለጸው ሌላ ተጨማሪ ዕዳ እንዳለውም ነው የሚነገረው። ምክንያቱም በሁሉም ሃይማኖቶች ዘንድ ፈጣሪ ራስን ማጥፋት የማይፈቅደው ነገር ሆኖ ስለተነገረ ስለምንማር ማለት ነው እና እንዲህ አይነት ምስቅልቅሎችን ያመጣል። ከዚያ ውጭ ደግሞ ወጣቶች በቀላሉ እንዲህ አይነት አማራጭ ውስጥ እንዲገቡም ሊያደርጋቸው ይችላል። ምክንያቱም ብዙ ሰዎች እያደረጉት በሄዱ ቁጥር ትንሽ ነገር ህይወታችን ላይ ሲያጋጥመን አይ እኔማ ልክ እንደነንትና እንዲባረግ ይሻለኛል የሚሉ የሚያሳዝኑ ክስተቶችን እንድናደርግ ሊገፋፋን ይችላልና ከዚህ ነገር እንዴት እንጠንቀቅ? እርግጥ ነው ሁሉም ሰው የራሱ የሆነ የሚያጋጥመው ጭንቀት ስላለበት ለአንዱ ቀላል የሆነው ነገር ለሌላኛው ከባድ ስለሚሆን ነው። ግን የማያልፍ መከራ ደግሞ የለም ነው እና ወደ ፈጣሪ መቅረብ በጣም ትልቅ መፍትሄ እንደሆነ ይነገራል። ከዚህ ባለፈ ግን እንዲህ አይነት ስሜቶች ያሉባቸውን ሰዎች በቅርብ ያሉ ሰዎች ሊያግዟቸው፣ ሊረዷቸው ምንድነው የተፈጠረው ብለው ችግሮቻቸውን ሊያዋዩቸው እንደሚገባ ነው አንዳንድ የስነ ልቦና ባለሙያዎች የሚጠቁሙት። ከዚያ ውጭ ደግሞ ራሳቸው ባለ ችግሮቹም ቢሆኑ እንዲህ እኮ ሆነብኝ እንዲህ ነገሮች ውስጤ ላይ ተፈጥረው እየተጨነኩ ነው ብለው ማውራት ለጓደኞቻቸው ወይም ለወዳጅ ለቤተሰቦቻቸው ሊሆን ይችላል። ማውራት በራሱ ጭንቀትን ሊያቃልል እንደሚችል ነው እንዲሁ ነገረውና እንዲህ አይነትና መሰል መፍትሄዎችን መተግበር እንጂ ራስን ወደ ማጥፋት ደረጃ ወጣቶች መሄዳቸው ተገቢ አይደለም እየተባለ ነው የሚነገረውና ለማንኛውም እንግዲህ እቺን የመሰለች ወጣት በእንዲህ አይነት መንገድ አተናል። ፈጣሪ ለቤተሰቦቿ መጽናናትን ይስጥ፣ ለሷ ደግሞ ነፍሷን ይማርልን እንላለን። ሰሞኑን አንድ ፕሮግራም ላይ ተገኝቼ ነበር። የተወዳጇ አርቲስት የአስቴር አለማየሁ 25ኛ ዓመት የጋብቻ በዓሏን ከባለቤቷና ከሌሎች ቤተሰቦቿ ከልጆቿ ጋር እንዲሁም ደግሞ ከጓደኞቿ ከታዋቂ አርቲስቶች ጋር በመሆን በአንድ ፕሮግራም ላይ አክብራለች። እንግዲህ እዚህ ፕሮግራም ላይ የተመለከትኳቸው በጣም ደስ የሚያሰኙ ነገሮች አሉ። በተለይ እንዳልኳችሁ በመግቢያ ላይ ሚስት ለባሏ ስለ ፍቅሯ በውስጧ ስላለው ፍቅር የምትገልጽበት መንገድ፣ ባልም ልክ እንደዚያው ያደረጉበት መንገድ በጣም ደስ ይላል። ከዚያ ውጭ ልዩ ስጦታዎችም ተበርክቶላቸው ነበር። በጣም ደስ የሚያሰኙ ፕሮግራሞች ሲከናወኑ ነበር። ባለቤቷ ለባለቤቱ ሙዚቃ ሲጋብዛት ነበር። ልጆቿም ልክ እንደዛው ለሷ እንደዚህ አይነት ነገሮችን ሲያደርጉላት ነበርና መድረኩ በጣም ድምቅ ያለ ነው። በጣም ልዩ እንግዶች የተገኙበትም ነበር። ንግግሮችም ተደርገውበታል። በተለይ ጓደኞቿ ስለሷ የተናገሩበት መንገድ በጣም ደስ የሚያሰኝ ነው። እነዚህን ሁሉ ግን ጠቅለል አድርጎ የሚያሳይ ቪዲዮ አለንኛ። ስለዚህ እሱን ቪዲዮ እንጋብዛችኋለን። እሱንም ተከታተሉት።
እንኳን ለዚህ ቀን አደረሰሽ አስዬ ቤታችን እንኳን እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ምኞታችንን ለይቱደን ይዛልና ብዙም ስቀን በደል ተከባብረን እስከ ዛሬ ደርሰናል። ምኞታችንን ልጅ ወልደን ለመሳም አቅቶናል። ደስታሽን ደስታዬ ነው፣ ፍቅርሽን ስቃዬ ለኔ ፍጹም የማይለይ መቼ ክፉ ቀኔ ስትለይኝ አልወድም ይከፋኛል። ጠዋትን ሳንኖር ሁልጊዜም ብዙም ስቀን በደስታ ተከባብረን እስከ ዛሬ ኖረናል። ምኞታችንን ሰሙ ልጅ ወልደን ለመሳም አብቅቶናል። ባለፈ ጊዜ በደል አብረን እስከ ዛሬ ደርሰናል። ደስታሽን ደስታዬ ነው፣ ስቃይሽን ስቃዬ ለኔ ፍጹም የማንለይ አይነሽ የክፉ ቀኔ ስትለይኝ አልወድም ይከፋኛል። ናጋ ጠዋትን ሳትኖሪ ሌሊቱ እስኪነጋ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንም ሰሙ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስመኝ የሚያየን እንዴት ደስ ያሰኛል። ደስታሽን ደስታዬ ነው፣ ስቃይሽን ስቃዬ ለኔ ፍጹም የማንለይ አይነሽ የክፉ ቀኔ ስትለይኝ አልወድም ይከፋኛል። ማታን ለሌላ ጠዋትን ሳንኖር ምሽቱ እስኪነጋ እኔና አንቺ በፍቅር ተወያይተን ብዙ ታሪክ አይተናል። ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል። ምኞታችንን ሰሙ ልጅ ወልደን ለመሳም አብቅቶናል። ኑሮን በፍቅር ስመኝ የሚያየን እንዴት ደስ ያሰኛል።
አርቱዬ በድጋሚ እንኳን ደስ ያለሽ፣ እንኳን ለዚህ ለተባረከች ቀን አደረሰሽ። እንዲሁም አሁን ከባለቤትሽ ከአቶ ምንተስኖት ጌታሁን የተመረጠ ልዩ ጥያቄ አለና በሱ እንድትደሰቱ እንጋብዛለን። እናመሰግናለን። አስካካለነ ሱለታሽ አስታውሳለሁ አስካካለነ ሱለታሽ አስታውሳለሁ እስከ መድረስ አረሳው ማለት እስከ መድረስ አወድስ ከዛ በፊት ግን አስቱና ባለቤቷ የተሰማቸውን እንዲሁ እንደቆሙ አንዳንድ ደቂቃ ይናገሩልንና ወደ ዕለቱ ሙሽሮች። እሺ ለመናገር ቃል ያጥረኛል። እግዚአብሔር ፈቅዶ ለዚህ ጊዜ ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እመቤቴ ማርያም በመንገዴ ሁሉ በቆምኩበት በሄድኩበት በምሰራበት ቦታ ሁሉ ስሟን ጠርቼ አንድም ቀን አፍሬ አላቅም። ለዚህ ክብር ማብቅታኛለች። ከሞት ወደ ሕይወት ቀይራኛለች። ምስጋና ይግባት። በተረፈ ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ በዚህ ቀን ከጎኔ ቆማችሁ ይህንን ፕሮግራም ላደመቃችሁልኝ ሁሉ ምስጋና አቀርባለሁኝ። እንደገናም ውዱ ባለቤቴ ምንተስኖት ጌታሁን እወድሃለሁ። ሀያ 25 ዓመት በትዳር ስንኖር እኔ 35 ዓመት በሙያዬ ስቆይ አንድም ቀን ፊቱን ሳያጠቁርብኝ የት ወጣሽ፣ የት ገባሽ፣ የሰራሽበት ገንዘብ የት አለ፣ ምን አደረግሽው ሳይለኝ አንድም ቀን ክፉ ቃል ሳይናገረኝ ወጥቼ እስከገባ እየሳሳልኝ በፍቅርና በኩራት የሚቀበለኝ ባሌ ነው። እውነት አክብሩልኝ፣ እወደዋለሁ። ትዳር ቀላል አይደለም፣ ብዙ ውጣ ውረዶች አሉት። ነገር ግን እነዛን ውጣ ውረዶች በትዕግስት በመቻቻል በአብሮነት እዚህ ደረጃ ደርሰናል። እንደገናም ደግሞ ቱትዬ እነዚህን የመሳሰሉ ልጆች ስለሰጠኸኝ እወድሃለሁ፣ አከብርሃለሁ፣ አብሬህ ለዘላለም ልኑር። እንግዲህ ቤተሰቦቼ እናትና አባቴ ዛሬ በህይወት የሉ። ለኔ መቆም እዚህ ጋር ለመድረስ ብዙ ዋጋ ከፍለው ይችን አስቴር የፈጠሯት ወይዘሮ በቀለች ደስታና አቶ አለማየሁ ጨዋቃ ናቸው። የኔ መቆም፣ የኔ ኩራት፣ የኔ ጌጥ፣ የኔ ብርታት እነሱ ናቸው። ከነሱ የወሰድኩት መልካም ነገር፣ ከአባቴ የወሰድኩት መልካም ነገር፣ ከእናቴ የወሰድኩት ርህራሄና ለሰው ማዘን ሁሉንም ከነሱ ወስጄ እኔ ላይ ይታያል በጥቂቱ። ስለዚህ ከነሱ የተቀበልኩት ጸጋ ነውና ነፍሳቸውን ይማርልኝ፣ በገነት ያኑርልኝ። የባሌ ቤተሰቦች እማዬ ወይዘሮ በለጡ ነጎ ዛሬ እድሜያቸው ኦልሞስት ወደ 96 ደርሰዋል። እዚህ መምጣት አልቻሉም እንጂ ለኔ ብርታቴ፣ ጉልበቴ፣ መካሬ፣ አይዞሽ ባዬ፣ ሲከፋኝ አጽናኜ፣ ፊራኦል በርቺ። እኔ የዳቦ ስሜ ፊራኦል ነው።
ፊራኦል ማለት ከዘመድ በላይ ነው። ያንን ሁሉ ስም ሰጥተው አክብረው ወደውኝ አንድም ቀን እኔ እናቴ ወልዳ ከማህፀኗ ስለወጣው ነው እንጂ የባለቤቴ እናት ለኔ እናቴ ናቸው። ስራ በረከት ነው ስሪ እያሉ እየመከሩ ከጎኔ የቆሙ እናቴ ናቸውና እድሜና ጤና ይስጥልኝ፣ እሳሳላችኋለሁ፣ ይኑሩልኝ። እማዬ በያሉበት ክብር ይገባቸዋልና ክብር ስጡልኝ፣ እወዳቸዋለሁ። በተረፈ ጓደኞቼ ራስ ቲያትር ራስ ነው። ምንም ቃል የለኝም ለመናገር። ብዙ ነገር የተጀመረው ፍቅር ያገኘሁት ራስ ቲያትር ነው። አብሮነት፣ መከባበር፣ አብሮ መብላት፣ ስንታለሽ አምጪ ተባብለን እዛ ነው የጀመርነው ፍቅር። ቲያትር ቤት ተቀጥሬን ራስ ቲያትር ስገባ እውነት የነበረው ፍቅር እኛ ላይ ተጋብቶ ያው አለምዬ እዚህ ጋር ትታየኛለች፣ ሀና ተረፈ፣ አድዬ ሳገባ ቆሞ የዳሩኝ፣ ዛሬ ደግሞ ለዚህ ክብር ስበቃ አሁንም ከጎኔ ያልተለዩኝ ደበሽ ተመስገን አለ እና ሰፋ በየነ በቃ ፋንቱ ማንዶዬ ሁሉም እነ ፍቅር ተነወለላ ለኔ ጌጦቼ ናቸው፣ ክብሮቼ ናቸው። አለ እነሱ እኔ ምንም ነኝ ባዶ፣ ብቻዬን ብቆም ዋጋ የለውም። ድምቀቶቼ ናችሁና እወዳችኋለሁ፣ አከብራችኋለሁ። ይህ ፕሮግራም እንዲሳካ ብዙ ሰዎች አስተዋጽኦ አድርገዋል። ነገር ግን በዋናነት በአንድ ቀን በራቸውን ከፍተው አቶ የአዋጭ ባለቤት ስራ አስፈጻሚ አቶ ዘሪሁን ሸለመ እውነትም ለኪነ ጥበቡ ሰው ትልቅ ቦታ አላቸው። አንቺ መተሽ ቢሮዬ ደርሰሽ ብለው ላከበሩኝ እጅግ በጣም አመሰግናለሁ። እንደተባለው እንግዲህ ይወዳደራሉና ድምጽ ስጧቸው፣ ቦታ አድርጉ ብዬ ላለሁ። ከዛ በተረፈ ትላንትና ጠዋት መኪና ጥያቄ አንድ መኪና ሳይሳካ ቀረና ጥያቄ ጠይቄ ቢሮአቸው ሄጄ ወዲያው በደቂቃ ኤቢሲ ካሬንት ሊሞዚን ፈቅዶልኝ ለዛሬ ክብር አበቃኝ። እንደነዚህ አይነት ደጋግ ሰዎች አሉና ሊመሰገኑ ይገባል። ሁላችሁንም አመሰግናችኋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ አብዛኛውን ሚስቴ ጨርሰዋለች። ያው የ25 ዓመቱ የጋብቻ በዓል ይባል እንጂ ያ ፊርማ የተቀመጠበት ነው። እኔና እሷ በጓደኝነትም 9 ዓመት ኦልሞስት 34 ዓመት ከአገልግሎቷ እኩል ነው እና ትዳሩ በተለይ እኔ ከእሷ ጋር ጋብቻ ተፈጽሞ እዚህ ለመድረስ ከጀርባዬ ብዙ ሰዎች አሉ። ትልልቅ እህቶቼ፣ ትልቅ እህቴ፣ ታናናሽ እህቶቼ፣ ወንድሞቼ በአንድ ወቅት ላይ በጣም የተወላገዱ ህይወቴን አስተካክለው እዚህ መስመር ውስጥ የከተቱኝ በህይወት ካሉት ውስጥ አሰበ ጌታውን ለምሳሌ በግንባር ቀደምትነት የምጠቅሰው ነው። መስመሬን ሁሉ ያስተካክልልኝ፣ ለዛሬው እዚህ ጋር ብቻ ያበቃኝ እሱ ነው። ክብር ምስጋና ይግባው። ሌላው በተረፈ የጋብቻ የህይወት ዘመን ውጣ ውረድ አለው፣ ምንም ጥያቄ የለውም። የሚያጣፍጠውም እሱ ነው። ዝም ብሎ አልጋ ባልጋ ሲሆንማ ምን ይጣፍጣል? እና እነዚህ ነገሮች ብዙ ናቸው። ጓደኞቼም፣ የስራ ጓደኞቼም፣ የሰፈር ጓደኞቼ ሁላችሁም ዛሬ አክብራችሁን ይህንን በዓል ለመታደም የመጣችሁልኝ ከልብ ምስጋናዬን አቀርባለሁ። ክበሩልኝ። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንግዲህ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም እነዚህን መሰናዶች ሰብሰብ አድርገን አቀርብንላችሁ። ስለምትከታተሉን በጣም ነው የምናመሰግነው። ቻናሉን ደግሞ ሰብስክራይብ ያላደረጋችሁ ለዚህ ቻናል አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉ እንጠይቃችኋለን። ጌታቸው ላይ አብሬያችሁ ቆይታ አድርጌያለሁ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሆኖልን